ኤርሚያስ እና ናሆም ታረቁ በጣም ደስ በሚል ሁኔታ። እንግዲህ ባለፈው እንደምታስታውሱት ኤርሚያስ አምራንን ሄዶ አንቺ ተንኮለኛ የግድ መቅኔሽን መስጠት አለብሽ፣ ከፈለግሽ መኪናዬን እሰጥሻለሁ አላት ማለት ነው። ሰጥቷታል መኪናውን ሰጥቷታል። እንግዲህ ይሄ ብቻ በቂ አይደለም። አስቡት እንግዲህ አምራንን ስራ የድርጅቱን በሞላ ልትወስድ ነው። የኤርሚያስን መኪና ገና በስሟ አላዘዋወረላትም እንጂ መኪናዋን ሰጥቷታል። ልክ መቅኒውን እንደሰጠቻት ለኤሚ በስሟ ላይ ያደርግላት ነው። እንግዲህ አንድን ሰው እንግዲህ መጥፎ ነው ብለን ያው ሰው ይቀየራል፣ በአንድም በሌላም በብዙ ነገር ሰው ይቀየራል። በነበረበት የሚቆም ሰው የለም እና ኤርሚም እንግዲህ ተቀይሯል። አብሶ ለኤሚን በጣም ብዙ መልካም ነገሮችን እያደረገ ነው። እንግዲህ አምራን እንድትሰጣት ያለ የሌላ ኃይሉን አሰባስቦ እንግዲህ በዚህም በዛም እንግዲህ ያላት ነው። አምራን ግን የመጨረሻ ጭራሽ ደግሞ አሁን ሌላ አዲስ ነገር ይዛ መታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ኑሃሚን ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። ወደ ድራማው እንሄዳለን። እንግዲህ አምራን ሌላ ነገር ይዛ መታለች ማለት ነው። እንደሚታወቀው ናሆም የድርጅቱን 80% ሁሉንም ነገር ልትወስድ እሺ ተብሏል። እንግዲህ ከኤሚን ከልጃችን ምንም የሚበልጥ ነገር የለም ብለው እንግዲህ ለይኩንና ዝኑም እንግዲህ ተስማምተዋል። በጣም ያንን ድርጅት ለማግኘት እንግዲህ አቶ ለይኩን ልጅነቱን እድሜውን ብዙ ነገሩን የገበረበት ነው። ነገር ግን ይህንን ነገር ግን በቃ ከልጃችን የሚበልጥ ህይወት የለም ብለው እንግዲህ እሺ ብለው ተስማምተዋል። ነገር ግን ይሄ 80% እንትን አንሶኛል አለች ማለት ነው። አስቡ እንግዲህ ይሄ 80% ብር አንሶኛል በጣም እንግዲህ የኤርሚያስ መኪናም ጨምሮላታል። ምን ትነዋለች እንዳለ የአካውንትን ገንዘብ አካውንት ውስጥ ያለውንም እሱንም ወደ እኔ አዙርልኝ፣ ለኤሚ አሁን መስዋዕትነት እየከፈልክ እንዳለ በጣም ተረድቻለሁ። ስለዚህ እንደዛ ካደረክ አይቀር ደግሞ የአካውንትህን በሞላና መኪናውን ወደ ስሜ ወደ አዘዋውረው አለችው ማለት ነው። ኤርሚያስን ማለት ነው። ናሆምን ደግሞ የቤት ክራይ ቤት የምከራይበትና መኪና ክራይ ስጠኝ ብላ እንግዲህ ቤት ተከራይቶላታል። 200 ሺህ ብር ሰጥቷታል። ደግሞ ጭራሽ ሳምንት እንኳን አልሞላውም 200 ሺህ ብር ከሰጣት ድጋሚ ላክልኝ አለችው ማለት ነው። እውነት አምራን ግን ይሄ መቅኒ እንዲሁ ከሌላ ሰው ተገኝቶ አምራን ጉድ በሆነች የእውነት እንደዚህ እንዳደረገች እንደዚህ እንደቀለደችባቸውማ ቤተሰቡን በሞላ ነው እኮ የተጫወተችበት ማለት ነው አምራን። እና እንግዲህ ዳግም ደግሞ እነዝናሽን ለማስፈታት አባቱን ሊያሳስረው ነው። በጣም በሚገርም ሁኔታ እንግዲህ ሰንበቱ ያነ ልጅ የገደለው በትክክልም ሰንበቱ ነው። እንደሚታወቀው ባለፈው በዛ ሰዓት የነብስ አደን ራሱን እንደዛ ሲያይ ያው ያንን ገድሎ ነው እንግዲህ እየተረፈው ማለት ነው። ሰንበቱ ያው ነብሰ ገዳይ ነው ማለት ነው። አሁን እንግዲህ ሄዶ ፖሊስ ጣቢያ ሄዶ አባት ለመርማሪ ፖሊሱ አባቴ እንደገደለው ያን በዛ ምሽት አባቴ ያንን ወንጀል እንደፈጸመ በጣም እርግጠኛ ነኝ፣ ስለዚህ በቃ መርምሩት አለ ማለት ነው። ለመርማሪ አይ አንተ እንድትረዳን እንፈልጋለን እያለ ምንም ማስረጃ ሰውን ወንጀለኛ ነህ ማለት አንችልም፣ ህጋችንም አይፈቅድም። ስለዚህ አንተ ግን ልጅ ነህ፣ የምትፈልገውን ነገር አድርገ በምንም መንገድ እንዴትም ብለ በቃ አባትን አወጣጣው ይሉታል ማለት ነው። እንግዲህ ዳግም አሰበ የእውነት ዳግም ያው እርግጥ ነው አባቱም ቢሆን ወንጀለኛ ከሆነ ለህግ አሳልፎ የመስጠት ግዴታ አለበት። ነገር ግን በጣም ያሳዝናል። ያው አባት ነው ግን ከባድ ነው። እንግዲህ ዳጊ እንግዲህ አባቱ እድሜ ልክ ሊታሰርበት ሊፈረድበት ይችላል፣ አይታወቅም። ነገር ግን ያው እንግዲህ አባቱን አሳልፎ ሊሰጥ ነው ማለት ነው ለነዝናሽ ብሎ። ያው ዝናሽም እናቱ ናት እንግዲህ ለይኩንም ያው የእንጀራ አባቱ ነው። ነገር ግን አባቱን አሁን አሳልፎ ሊሰጠው ነው። በተለያየ መንገድ ጠየቀው፣ አወጣጣው፣ ምንም ሊያገኝ አልቻለም። እንግዲህ የዳግም አባት እዚህ ወንጀል ውስጥ የገባው ምክንያት ምንድን ነው? የነ ዝናሽ እና ለይኩን ናቸው። እንግዲህ እዚህ ወንጀል ውስጥ እንዲገባ ያደረጉት እነሱ ናቸው። እነሱ ባይገሉት፣ እነሱ ባይመቱት ኑሮ በዛ ሰዓት እንግዲህ ያንን ባይመታው ኑሮ እሱም ደግሞ እንትን አይልም ነበረ።
እሱም አይተርፍም ነበረ ማለት ነው። ስለዚህ ያው ራሱን ለማዳን ሲል ነው እንግዲህ ያንን ሰው ያው የገደለው። ምንም ማድረግ አይቻልም። እነ ዝናሽ ናቸው ይህንን ነገር ያደረጉት። እንግዲህ ትዝ ሲለው እንግዲህ አጠጥቶት በሰላማዊ መንገድ ቢያጠጣው ቢያወራው ምንም ቢጠይቀው ምንም ሊመልስለት አልቻለም። ነገር ግን እንግዲህ ይህንን መጠጥ ያው መጠጥ እንደሚታወቀው ብቅልና ጌሾ በጣም አደገኛ ነው። ያው ያንን መጠጥ በደንብ ካጠጣ በኋላ እንግዲህ እኔ ነኝ የገደልኩት፣ ስለዚህ ራሴ ማዳን ስለነበረብኝ እኔ ነኝ የገደልኩት ልጄ ግን አንተ አሳልፈ እንዳሰጠኝ እኔ ለአንተ ብቻ ነው የነገርኩህ አለው ማለት ነው። ግን እሱ ተሜሳጥሮ ነው የመጣው ማለት ነው። መቼም ይቅር አይለውም እንግዲህ አባቱ መቼም ቢሆን ይቅር አይለውም። የዳግም አባት እንግዲህ መቼም ይቅር አይለውም። ይህንን ነገር ለፖሊስ ያው አሳልፎ ሊሰጠው ነው። ቤቱ ይህ ቤት ደግሞ ምንም አልበቃኝም፣ አንዲት የሆቴል ክላስ አንዲት ክላስ ምንም አልተመቸችኝም አለው ማለት ነው። ችግር የለውም አሁን አያሳስበ አባዬ፣ ወደ ሌላ ክላስ ይቀየርልሃል፣ ለአንተ እኮ ለደህንነት ብዬ ነው አለው ማለት ነው። እንግዲህ ከዚህ በፊት አባት ወንጀል ሰርቶ ነበር ወይ ብሎት ነበር ይሄ መርማሪ ፖሊሱ። አዎ ሊላልና አይ አልሰራም አባቴ ወንጀል ከዚህ በፊት እንኳን አልሰራም፣ ግን እመነኝ እኔ አባቴን አሳልፌ እንደምሰጣችሁ በጣም እርግጠኛ ነኝ ብሏል ማለት ነው። እንግዲህ አባቱ የዛን ሰዓት የጠፋ ጊዜ እነ ዝናሽን እንዴት አድርጎ ቀጥታ እስር ቤት ሊወስዳቸው እንደነበረ ይታወቃል። ነገር ግን አሁን ደግሞ ለአባቱ ብሎ እንግዲህ ዝናሽና ለይኩንን ሊያስፈታ ነው። አሁን ይፈታሉ ማለት ነው። እሱም ለመርማሪ ፖሊሱ ሁሉንም ነገር ሂዶ አባቱ ያንን ነገር እንዳደረገው ተናግሯል ማለት ነው ለመርማሪ ፖሊሱ። እና እንግዲህ ያው ሰንበቱ ያው ወደ እስር ቤት ሊገባ ነው። ዝናሽን ደግሞ ሰንበቱ ሂዶ ጠይቋታል ማለት ነው። እስር ቤት ሄዶ ጠይቋታል። እንዴት ነሽ የልጄ እናት፣ የድሮ ሚስቴ ደህና ነሽ ወይ ብሎ እንግዲህ ሂዶ ጠይቋታል። አንተ ክፉ በአንተ ምክንያት ነው ማለት ነው እዚህ እስር ቤት ያለሁት እንግዲህ በአንተ ምክንያት ነው አለችው። ኧረ እባክሽ ምንድን ነው በእኔ ምክንያት? አንቺ አይደለሽ እንዴ? አንቺ በእርግጥ አንቺ እንድትታሰሪ አልፈለግም ነበረ። ምክንያቱም እኔ ለይኩን ነው ጥፋተኛ፣ ለይኩን እንድትታሰር ነበረ የምፈልገው እንጂ አንቺ እንድትታሰሪ በጭራሽ አልፈልግም ነበረ። ያው እንግዲህ ታስረሻል፣ ምንም ማድረግ አይቻልም ማለት ዞር በሌልኝ። አሁን እኔ አንተ ማስጠራትን ባቅ ኑሮ በጭራሽ ነው የማልመጣው የነበረው። እሺ ሰንበቱ ሂድ፣ አሁን ከዚህ እኔ በጣም የምቆጭበት ነገር ቢኖር በህይወቴ ምን እንደሆነ ታውቃለህ አለችው። ከአንተ ጋር አንተን ያወቅኩበትን ቀን ነው ምረግን መቼም ቢሆን አለችው። ኧረ እባክሽ ዳግምን የመሰለ ልጅ እኮ ነው ከኔ ያገኘሽው። ስለዚህ ምንድን ነው የምትረግሚ? እንዲያውም ማመስገን ይገባሻል። ያንን የመሰለ ልጅ እኮ ነው የሰጠውሽ አላት ማለት ነው ሰንበቱ። እና ኤሚ ደግሞ እንግዲህ በጭራሽ አሁን ይሄ 80%ቱን የድርጅቱን እንደምትወስድ አምራን ምናምን አላወቀችም ነበር። ነገር ግን ተደብቃ ስታዳመጥ ከኑሐሚን ጋር ሲያወሩ ኑሐሚን ሲያወሩ እንግዲህ ሰምታ ነበረና ይኸውልህ ልጄን በግድ አስወርዳችሁ ገድላችኋል። አሁን ደግሞ ህይወቴን አባቴ ስንት ነገሩን ያጣበትን ድርጅትማ አሽጬ በፍጹም እኔ ለዛች አውሬ አስረክቤ እኔ አልታከምም፣ እንደዚህ እንትን እላለሁ በግድ አሳክማት አለው ምናምን የምትሉኝ ከሆነ ያለ ፍላጎት ሐኪም ቤት የምትወስዱ ከሆነ ራሴን ሲጥ አድርጌ እገድላለሁ። እሺ በቃ አይገባ ምናምን ዞር በልልኝ አለችው። እንግዲህ ኤርሚን ደግሞ ኤርሚ ይዛች መንገድ ላይ እንግዲህ የቤታቸው ፊት ለፊት ድንጋይ ቁጭ ብሎ እንግዲህ ኤሚ ደግሞ በዛ በበረንዳ ወጥታ ሰላም ትለዋለች ማለት ነው። እና ሁልጊዜ ቁጭ የሚልባት ድንጋይ ላይ ቁጭ ብሎ እንዳጋጣሚ ናሆም ይመጣል ማለት ነው። ናሆም ትሰማለህ፣ አሁን እኮ ልደባደብህ ነው የመጣው አለው ማለት ነው። ይኸውልህ ሰልችቶኛል፣ የፈለግከውን ነገር አድርግ እሺ፣ እኔ እንደ የድሮው ኤርሚያስ አይደለሁም አሁን እና እነዚህ ጋር ቁጭ ብለን ምን እያየህ ነው አለው። የምትወጣው የኔ ፀሐይ በዚህ ነው መውጫው አለው። ኦ እህቴን ነው አለው አለው። እና በቃ እኔ ሁልጊዜ እሷም ደግሞ እኔን እዚች ጋር ቁጭ እንደምትል ስለምታውቅ እሷም ደግሞ በበረንዳ ብቅ ብላ ሰላም ብላኝ ትሄዳለች አለው። ዛሬ ግን ምን ሆና ነው ያልወጣችው አለው።
እኔ እንጃ እንደ እስከ መጨረሻ እንዳትገባብኝ ይፈራለሁ አለ። ምክንያቱም በአካል እንደዚህ ማግኘት ስለማልችል በዚህ ነው ሰላም እምላት አለው ማለት ነው። እና በጣም እያለቀሰ ነበር ኤርሚ። ናሆም ደግሞ አለቀሰ። በእውነት በጣም ነው የተሰማው። በቃ ችግር የለውም እና ለማንኛውም እኔ ህልምን እውን ላደርግልህ አለውና ወደ ቤት አስገባው። ታረቁ ማለት ነው። እንግዲህ ኤርሚ በጣም ምስኪን ልጅ ሆኗል። አምራን እናቴ ያልተቀየረች እንጂ ኤርሚያስ በጣም ተቀይረዋል። ኤርሚ ደግሞ እንግዲህ ጣፋጭ የሆነች ልጅ ቆንጅዬ ልጅ አለችው ማለት ነው። ያው ኑሐሚን የእነ ኑሐሚን ቤት ያለችው ህፃን ደግሞ እንግዲህ የኤርሚያስ ልጅ መሆኗን እንግዲህ ተናግራለች ማለት ነው። ኑሐሚን በጣም ደስ ነው የምትል እንዲህ ሲያት ለራሱ በጣም ታጓጓ ምርጥ የሆነች ህፃን ልጅ ናት እና በጣም ጨዋ ልጅ ናት። እንግዲህ የናሆም እናትም እንግዲህ መታለች። እዛ ቤት ጉድ መጨረሻ መቼም አያልቅም። እንግዲህ በሰራተኛ መልክ ሆና እንግዲህ ልትገባ ነው እዛ ቤት። ያው ናሆምን አታውቀውም፣ ህፃን እያለ ነው እንግዲህ የተወችው። ነገር ግን አሁን ለይኩን ከእስር ቤት ሲመጣ ያስታውሳታል። ዝናሽም ታስታውሳታለች። ሄደች እና ኑሐሚን ወይዘሮ ዝናሽ አሁን እንግዲህ ኤሚን የምትንከባከባት በቃ ትልቅ ሴትዮ ናት። በጣም ጥሩ ሴትዮ ናት እና ቤት ውስጥ ኤሚን ያው እኔ አንዳንዴ ስራ በመሆንበት ሰዓት ያው እንድትንከባከባት ብዬ እንግዲህ ዛሬ ላስገባት ነበር አለቻት። እንዲህ ኑሐሚን የእውነት በጣም ይቅርታ አድርጊልኝ ስለበደልኩሽ፣ ስላስቀየምኩሽ ነገር ሁሉ በጣም ይቅርታ አድርጊልኝ አለቻት። አይ እንዴ ምን ማለትሽ ነው ወይዘሮ ዝናሽ? ይህን እኮ ያለፈ ነገርማ እያወሳሽ ራስሽን አትረብሽ። እኔ ሲጀመር ረስቼዋለሁ። ያንን እኮ በይቅርታ አልፈነዋል። ስለዚህ ምንድን ነው የምትይው ወይዘሮ ዝናሽ? ብቻ ስለ እኔ ተይው እና እኔ ኤሚን አንቺ እየተንከባከብሻት አይደለ አለቻት። አይ እኔማ የእህትነት ግዴታ አለብኝ። እህት ያደለች የት ጥላታለሁ እና ስለዚህ አሁንም ደግሞ ያው ቤት ውስጥ እንድታግዛት ዛሬ ላስፈቅድሽ ብዬ ነው የመጣሁት እዚህ አለቻት ማለት ነው ለዝናሽ። ዝናሽ ደግሞ ኧረ እውነት እንዲሁ ኑሐሚን የእውነት አሁን እኔ ይህንን ነገር አንቺ ራስሽ ማድረግ ትችል ምን እኔም እኮ ማስፈቀድ የለብሽም ማለት እኔ በጣም ነው ደስ የሚለኝ። አንቺ እኮ የቤታችን አባል ነሽ። እንዲሁ ደግሞ ነገሮች ሁሉ ተስተካክለው ደግሞ የልጅ ሚስት ሆነሽ ቤት የምትገቢበትን ቀን በጣም በጉጉት ነው የምናፍቀው አለቻት ማለት ነው ወይዘሮ ዝናሽ። እሱማ አይቀርም። ያው ነገሮች በአንዱ ስንለው በአንዱ በዚህ ስንለው በዚህ እንግዲህ ነገሮች ትርመስመስ እያሉና አልሳኳል እንጂ ያው መቼ ይቀራል የጊዜ ጉዳይ ነው እንጂ ናሆሜና እኔ ያው መጋባታችን አይቀርም። ወይዘሮ ዝናሽ አያሳስብሽ። አሁን ይህ ምንም የሚያሳስብ ጉዳይ አይደለም። የሚያሳስበው የኤሚና የኤሚ ብቻ ነው። እናንተ ደግሞ እዚህ የምትወጡበትን ነገር አስቡ። ለኤሚ እኛ ያለንላት እኔም ናሆምም አለን እንግዲህ ምንም ችግር የለውም አያሳስብሽ አለቻት እና በጣም ደስ ብሏታል። እንግዲህ ያው ዳግም ናሆም እንግዲህ ምንም አላወቃትም። ያው እስካሁን ድረስ ምንም አላወቃትም። ያው የኑሐሚን አያት ደግሞ መታለች ማለት ነው፣ ከገጠር መታለች እና ስለዚህ የት ነሽ ቤተሰብስ የለሽም ወይ እዚህ አለቻት ማለት ነው። ፓንቱን አይኔ ቤተሰብ ሲቸግርሽ ካልጠየቀሽ ምን ካላለሽ ምን ያደርጋል ብለሽ ነው ቤተሰብ አለቻት ማለት ነው። እሱ ልክ ነሽ እውነትሽን ነው አለች እና አሁን ሁሉንም ነገር ገና አልተናገረችም። ስለዛ ቤት ስለ ልጇ ለኑሐሚን በእርግጥ ጫፉን ነግራታለች። እኔ ማላቀው ልጄ ተወልዶ የጠፋ ልጄ አለ ከሱ ውጪ ምንም ቤተሰብ የለኝም ብላታለች ማለት ነው ለኑሐሚን። እንግዲህ ፋንቱ እንግዲህ የናሆም ወላጅ እናት ናት እንግዲህ ማለት ነው። እንዲሁም ናሆም ባለፈው ምንድን ነው ያለው የእውነት ያንን ነገር ሁሉ ሚስጥሩ ሁሉ ከወጣ በኋላ ምንድን ነው ያለ ናሆም እኔ እኮ ግን እንዲሁ በቃ ማላቃት እናቴ ግን ናፈቀችኝ አላት ማለት ነው ለኑሐሚን። እንዴ ምን ማለት ነው? ምን ጎደለብህ ዝናሽ? እውነት ምንም እኮ ያጎደለችብህ ነገር የለም። እንደ እናት ነው ያሳደገች። እንዴት እንደዚህ ትላለህ? እንዴት ብትመጣ ሳይሆን እናቴ ትላታለህ ያላሳደገችን እናት አለችው። አይ እንዲሁ ዝም ብዬ የሆነ መጥፎ ሀሳብ ነው የሚመላለስብኝ እንዲሁ ዝም ብዬ ነው እንጂ ልክ ነሽ። ኧረ ምን ትሰራልኛለች ከዚህ በኋላ አለ ማለት ነው ናሆም።
ያው ምንም ቢሆን ያው ጥያቄ በአይምሮ መመላለስ አይቀርም። ምክንያቱም እንዴት በምን ምክንያት ጣለችኝ የሚለውን ጥያቄ እንዲመለስለት ይፈልጋል። ምንም ቢሆን ያው ወላጅን የማወቅ ስሜቱ ያው አይጠፋም ማለት ነው፣ ከአይምሮ አይጠፋም። እንዴት ምንም እንደ እናቱ ሆና ብታሳድገውም እንግዲህ ናሆም ባለፈው በተጣሉበት ወቅት ያው አስባለሁ ሁለተኛ እንዳታነሳ ብላ አስፈራራቸው እንጂ ኑሐሚን። ቀጣዩን ይዤ እመጣለሁ ባይ